ከድር አብሮኝ ነበር እንዲሞት የፈለኩት። ቀድሜም የነገርኩት ለዛ ነው። ያንተ ሚስቶኝ ለመኖር ወስኛለሁ። ባልተገባ መንገድ ከመክበር በተገባ መንገድ ሞቴን መርጫለሁ። ግን ሰውየው እንደማያመልጥና የትም እንደማይፈናፈን ካወቀ ሮዛ ላይ የከፋ እርምጃ ይወስዳል። የኛ መንገድ ትክክለኛና እውነተኛ መሆኑን አምና ተቀብላ ነበር። ክብርሽን ዝቅ አድርገሽ መኖር ትፈልጊያለሽ? ግን ፊታችሁን ለመሸፈን ምን አስፈልግ? በእርግጥ ልክ ነው። ይሄን ያለ ራሳችንን መሸፈን አልነበረብንም። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። ቢያንስ ለአንድ ለሁለት ሰዓት ሳይነሳ ሊተኛ ይደርጋል። በጣም ጥሩ። አሁን ነገሮች መስተካከል ይችላሉ ማለት ነው። ፋይናሊ ከእንቅልፉ እንደነቃ ደግሞ የፌደራል ፖሊስ እጁ ላይ ካቴና ያደርግበታል። ወንድም ያስፈላጊውን መረጃ ለፖሊስ ሰጥቷል። አሁን ጉዳዩ የሰፈር ሳይሆን የፖሊስ ነው። ምናልባት እሱ ከፖሊሶች እጅ ሊተርፍበት የሚችልበት መንገድ ካለ እሱ ሞት ነው። ካለበለዚያ ደግሞ ከኛ መሀል እሱን የሚተባበረው ካለ ሊገለው ይችላል። አንቺ እንዴ ባንቴሮ እኮ ተናግሯል። እቺ ልጅ ህልሟን መኖር ካለባት እኛ መሞት ካለብንም እንሞታለን ብሎ ነበር። አንቺ ገብቶሻል ማለት ነው። እዚህ ኦፕሬሽን ላይ ባልሳተፍ ምን ያህል ይጸጽተኝ እንደነበር በጣም አይዞሽ፣ አይጸጽትሽ። እኔ ብለው ሉሊት ይፋት በይታ ክፍላናት። ኦኬ። ስለዚህ አሁን ምንም ጊዜ ማጥፋት ቶሎ ከዚህ ጨርሰን ያለው ታጣሽ። ቆይ መሰለ ለዚህ አትጨነቂ። አሁን ምንም አያሳስብም። እሺ መሰለ ለሰዓታትም ቢሆን አሸልጓል። ተኝቷል። አልገባኝም። አሸልጓል። አትጨነቂ። በቃ ሻውን እንሂድ። በቃ
አታስጨንቅሽ። ምሳሌ እኮ በጣም ክፉ ሰው ነው። አንተን ለማስያዝ እኮ ለሁሉም ሊናገር ይችላል። ምንም ችግር የለውም። አሁን ተኝቷል እያልኩሽ ማን እንዳላት ሰው የለየለስ ግብግብ ነው። እዚህ ጨዋታ ውስጥ ማንንም ማስገባት አይፈልግም። አሁን አካባቢው ቤቱን ቢሆን ባዶ ነው። እቺ ጓደኛዬ ነበረች ናፈቀች። በእውነት እጅግ በጣም ጥሩ ስራ ነው የሰራሽው። ለዚህ ደግሞ ከዚህ ስንወጣ ትልቅ ሽልማት ይጠብቅሻል። እሺ እዚህም ሰው አለ አልታየችሽም? ናፍቆት ኧረ ጎበዝ እንዴ ምን ነው ቀን ሙሉ እየተቃቀፍልን ነው እንዴ? ጊዜ የለንም አሁን እንውጣ። ነይ በኋላ ትንሽ ቶሎ በል ወዳጄ ቁማሩን ተበልተሃል። ጠላትን በጉያ ላይ ታቅፈ ምን ያህል ኪሳራ ውስጥ እንደከተትከን ተመልከት። እነዛ የናካቸው ልጆች አሁንም ደግሞ አሸንፈውናል። እኔ ግን ባዶ እጄን ከመመለስ ብዬ ቦርሳ ውስጥ የነበሩ የተወሰኑ ሽጎችን ወስጃቸዋለሁ። መሲ ወዳጄ ሚስትን ማዳን ባለመቻል ያዝናለሁ። ሮዛ ግን እንደፈለግ እንደምትደሰትባት አላውቅም። ግን ወዳጄ እንዴትም ብለህ ኪሳራህን እሷ ላይ አወራርድ። ያቺን ቦቅቅላ ያቺው በትንግስት ሉሊትን ግን እንድትሰናበታት ትመክርሃለሁ። ወስደዋታል። ሌላ እድል ታገኛለህ የሚል ተስፋ አለኝ። ሉሊትን ማን ወሰዳት? ያየሽው አይደል እንዴ? ማን ወሰዳት? እኔን እንዴት ይደፍሩኛል? ሙሽራዬን ማን ነው የወሰዳት? ያልኝ አይደል መሰለኝ ምን አርገውኝ እንደሄዱ። አንቺ ውሻ! እንዴት አይነት ድራማ ነው እኔ ላይ ስትሰሪ የነበረው? እኔ ቆይ ግን አንቺ ውሻ ከድር ባይመጣ ኑሮ ምን ልታረጉኝ ነበር? ግን አልገባኝም። ቆይ ከድር እንዴት መጣ? ሰዎቹን አላቃቸውም ነበር። ለሚሊዮኖች ብዬ ነበር እነሱን የቀረብኳቸው። አንቺን ደግሞ የበለጠ አላመንኩሽም ነበር። የምሞት ከሆነ ከድር አብሮኝ ነበር እንዲሞት የፈለኩት። ቀድሜም የነገርኩት ለዛ ነው። እና እነሱ ስላመለጡት አንቺን አስሮ እዚህ ያስቀምጠልኝ። አያደርገውም። አንቺ ውሻ! እኔን መሰለን እኮ ማንም ደፍሮኝ አያውቅም። ያለ ፍስፍስ ባልሽ ደግሞ እሱ ላይ የለመድሽውን እኔ ላይ ልታረጊ እንዳትሞክሪ። ይሄ ልፍስፍስ የምትለው ባሌ እኮ ነው እዚህ አጋድሞ ሚስትህን ይዞብህ ሄደው። ቆይ አንቺ ለምንድን ነው እንደዚህ የምትጨናነቂው? ሰዎቹ ምን ያህል ችግር ውስጥ እንደገቡ እያየህ አይደል እንዴ? ይሄ እኮ የሚፈጠር ነገር ነው። ብዙ ነገር ሊፈጠር ይችላል። እንደውም እድለኞች ነን። ታዲያ ምንድን ነው የምናደርገው?
ኤምባሲ እንሄዳለን። ቆይ ዴቭ ምን እያልክ ነው? ሮዛ እኮ መሰለ ጋር ነች። ምን እያደረጋት እንደሆነ አናውቅም። የባንቴሮንም ሁኔታ እያወቅን አይደለም። አታስቢ ሉሊት፣ ጀግናው አሁን በጣም አዎ ደውሎ ነግሮኛል። በዛ ሲቹዌሽን ውስጥ እሱም ሮዛም ደህና እንደሆኑ ነግሮኛል። ሸሽቷል ደግሞ። እሺ ሁላችሁንም በጣም አመሰግናለሁ፣ ግን ይሄ ሁሉ መስዋዕትነት ለኔ አይገባኝ። አታስቢ ሉሊት፣ ላንቺ ሁሉ የተሻለ ነገር ያስፈልግሻል። እሺ ሁላችንም እኮ ላንቺ ለመሞት ዝግጁ ነን። ለዚህም እኮ ነው ወደ ገዳዮቻችን ባዶ እጃችን ደረታችንን ገልብጠን የመጣ። ሮዛ የጦስ ዶሮ ከምትሆን እኔ መሰለ ምስትሆን እመርጣለሁ። ሉሊት! አዎ ወንድሜ፣ ሮዛ በጣም ብዙ ጊዜ ዋሽታዋለች፣ አታለዋለች ለኔ ስትል። እናም ደግሞ ይበቀላታል፣ ይገላታል ወንድሜ። ክፉ ነህ ክፉ። እኔ እኮ ቤቴ እንድትገቢ የፈቀድኩልሽ እኮ ክህደትን እንድትፈጽሚብኝ እኮ አይደል። ጨካኝ እርኩስ ስለሆንሽ ለስራዬ ታስፈልግኛለሽ ብዬ ነበር እጄን የሰጠሁሽ። አንቺ ግን ከጀርባ የሆነሽ ወጋሽ። አንተ ከምትከፍለኝ ገንዘብ በላይ የነሱ ፍቅራቸው አይደለም ግልምጫቸው እንኳን ዋጋ አለው። እሺ ያንተ ገንዘብ ሰላም ሊገዛልኝ አልቻለም። ያንተ ገንዘብ ጓደኛ ሊሆነኝ አልቻለም። ያንተ ገንዘብ ምንም ሊያደርግልኝ አልቻለም። ቆይ ለመሆኑ በድንሽ እንዴ? ትንሽ እንኳን ጸጸት አይሰማሽም? እነሱ በግልምጫቸው በቁጣቸውና በስድባቸው ሰውነትን አስተምረውኛል። አንተ ግን በገንዘብ ሰይጣንነትና አውሬነትን አለማመድከኝ። አንተ ጭራቅ። እኔ ጠላትሽ ነኝ፣ እነሱ ግን ወዳጆች። በክፉም በደጉም አጠገብሽ ያለሁት እኔ ነኝ። እነሱ የሚፈልጉት ሉሊትን ነበር። የሚፈልጉትን አገኙ፣ እነሱም ትተውሽ ሄዱ። አየሽ፣ ታሪክሽ እዚህ ነው የሚያበቃው። ለነሱ የከፈልሽው መስዋዕትነት በዚሁ ነው የተጠናቀቀው። ይኸውልሽ ላንቺ የሚታገልልሽ ሰው ማንም የለም። ይኸው ከሞት ጋር ትተውሽ ነው ሄዱት። አሁን እየደረሰብኝ ያለው ነገር የደረሰብኝ በእነሱ ቸልተኝነት ሳይሆን በራሴ በደል ነው። ዛሬ ነው እንዴት አየሽ? ሁሉንም ነገር እኮ አውቀዋለሁ። ችግር ነው እዚህ ነገር ውስጥ የከተተኝ። ማጣት ነው ሰውነቴን የነጠቀኝ። ከእያንዳንዷ ክፋቴ በኋላ ብቻዬን አለቅሳለሁ። ከዛ በኋላ ድህነትን ማጣቴን ጠላሁት። የትኛውም ክፉ መንገድ ገንዘብ እስካስገኘልኝ ድረስ ቅዱስ ነው አልኩኝ። እያስጠላኝም ደግሞ ቢሆን አስቀያሚውን መንገድ መረጥኩኝ። ያ መንገድ ነበር እኮ አስከብሮሽ ያለዋሽ። አጉል ደግነትሽ አየሽ ምን እንደሰጠሽ፣ ምን ዋጋ እንዳስከፈለሽ። የሰጠሽን ታውቂያለሽ? ሞት ነው የሰጠሽ። ባልተገባ መንገድ ከመክበር በተገባ መንገድ ሞቴን መርጫለሁ። አፍሽን ትዘጊና እኔ የምጠይቅሽን ብቻ ነው የምትመልሽልኝ። የሚወድሽ ከሆነ ለሰዎችሽ አንድ ድርድር አቀርብላችኋለሁ። የምን ድርድር? ከወደዱሽ ሊያረጉልሽ ይችላል፣ ካልመረጡሽ ግን ዋጋ የለሽም እኮ። ንገረኛ። የቀረውን አደንዛዥ ዕፅ ይሰጡኛል፣ ከዛ አንቺን ይወስዱሻል። እነሱ በሌለ ነገር ላይ እኮ አይደራደሩም ማለት። ምክንያቱም ከዛች ከረጢት ውጪ ብዙ ኩንታሎች አመድ ሆነዋል። እውነትሽን ነው? አዎ እውነቴን ነው። ስለዚህ አንቺን የሚታደግ ሰው ማንም የለም ማለት ነው? አለ። ምን? ያንተ ፍርሃት። እኔ በዚህ ሰዓት አሁን ነገሮችን ችዬ እንደዚህ ቁጭ ብዬ መቀመጤን በፍጹም አላመንኩ። ጭራሽ ልቀበሉ አልቻልኩም። እንዳለመታደል ሆኖ እኮ ስጋችን በጣም ደካማ ነው። ምንም አይነት ነገር መሸከም አይችልም። እንልፈሰፈሳለን። እንደ ነፍሳችን አይደለም፣ እንደክማለን። ሮዛ እኮ ሰው ሆና ነበር። አዎ የድሮን ጓደኛዬን ማይቻት ነበር። እሷ እንደ ዴቭ ጠንካራ መንፈስ የላትም። ወደ ድሮ ተመልሳ ያቺ መጥፎ ሮዛን እንዳትሆን እፈራለሁ። እኔ በሳት ግን እንደሚያሳስበኝ ታውቃለህ? ምንድነው የሚያሳስብሽ? ሮዛ ምንም ትሆን ምንም በህይወት እንድትኖር ፈልጋለሁ። ልክ ነሽ እኮ፣ ግን ምንም ነገር ለመሆን እኮ መጀመሪያ በህይወት መኖር ይቀድማል። አንተ ግን ተሻለ? አሁን ጥሩ ስሜት እየተሰማህ ነው? አሁን እያሳሰበኝ ያለው ከዚህ ቀጥሎ ምን ሊፈጠር ይችላል የሚለው ነገር ነው። እያመነችን ነበር። የኛ መንገድ ትክክለኛና እውነተኛ መሆኑን አምና ተቀብላ ነበር። እስኪ መጀመሪያ አንተ ደህና ሁን። እሺ ይጠቅምህ እንደሆነ አላውቅም፣ ግን አንድ ነገር ልንገርህ። ምንድነው የምትነግረኝ? የሉሊት የግቢ ጓደኛዋ ሊዲያ ከመሰለ ጋር ምሰራ ይመስለኛል። ይሄንማ እኮ አውቃለሁ።
ምናልባትም ደግሞ አንዳንድ ነገር ላይ እሷ ልትተባበር ከቻለች ብዬ ነው። ለጊዜው የእሷ እርዳታ አያስፈልገኝም። እና ብቻህን? ብቻዬን አይደለሁ። ታዲያ ሌላ ማን አለ? አንቺ አለሽ። ምን? አዎ የመሰለን ድክመት ፈልገሽ ታገኛለሽ። እንዳታስበው ሮዛ፣ ታደርጊዋለሽ። ሞኝ አይደለሁ። የምወድቅበትን ትግል አልገጥምም። የማልጨርሰውን ተራራም ደግሞ አልጀምርም። ሂደቱ በራሱ እኮ ጭንቅላትሽን እረፍት ይሰጥሻል። እኔ መኖር ነው የምፈልገው። እንደ ተራሱ አይደለማ። ሴት እኮ ነሽ። እቺ ልጅ እኮ ሳትፈልግ ነው ጥቃት እየደረሰባት ያለው። ዛሬ አንቺ ዝም ብትይ ነገ ላይሽ ላይ እንደዚህ አይነት ነገር ቢደርስ ብለሽ እስኪ አስቢ ሮዛ። ሁላችንም ጠልተን ገፍተንሽ ፊታችንን አዙረንብሽ ነበር። ስታዝኝ ማየት የምንፈልግ ሰዎች ነበር። አይሽ ሉሊት ግን ከማናችንም ወገን አልነበረችም። መታመምሽን አይታ ከጎንሽ ነበረች። መሰበርሽን መከፋትሽን አይታ ቁስልሽ እስኪድን ድረስ አብራሽ ነበረች። እሷ ላይ መሰለ እንዳንቺ እንኳን አልጨከነባትም። እንደዚህም ሆኖ እጇን ለሰላምታ ትዘረጋልሽ ነበር። ልጅሽን ስታጪ አብረሻቸው ተሰራቸው የነበሩ ሰዎች ሲከዱሽ፣ ናኦድ እንኳን እንደዛ አድርጎ አውላልቆ ከጣልሽ በኋላ ማንንም ሰው ቼክ ሳያደርግሽ እሷ ግን አጠገብሽ ነበረች። አስታውሽ። እኔም ሆንኩኝ አንቺ ዛሬ ቆመን እንድንሄድ የረዳችን እንደዚህ እንድንሆን ያደረገችን ሉሊት ናት። አቃለው ያደረገችልኝን እኮ አረሰውም። ግን ደግሞ እሷን ነፃ ላላወጣት ነገር እኔ ህይወቴን ማጣት አልፈልግም። ታደርጊዋለሽ ሮዛ። አላደርገውም እባክሽ። እኔ ነበርኩኝ ሮዛን ወደዛ አስቀያሚ ሰውዬ እንድትሄድ የገፋፋት። እኔ ነኝ ይህንን ነገር ያደረግኩት። አይዞህ ባንቴሮ፣ አንተ ብቻህን ያደረግከው ምንም ነገር የለም። እሷም ውስጧ ለተንኮል የተዘጋጀ ስለነበረ ነው ልክ ስትቀርጻት እሺ ብላ በዛ መንገድ የተቀረጸችልህ። ምን ዋጋ አለው? እኔ ግን ይኸውልሽ ሌላ ምርጫ ኖሮኝ ሌላ ነገር ባደርግ በጣም ደስ ይለኝ ነበር። ግን ምንም ምርጫ የለኝም። መሰለ እንደሌላው ጊዜ ቸልተኛ አይደለም። እኛን ንቆ ቢተውን እኮ ነገሮችን ለማድረግ መንገድ ይከፍትልን ነበር። ግን እሱን ማድረግ አልቻለም። ሉሊትን ከሱ እጅ ለማስመለጥ ማድረግ ያለብን ነገር እናደርጋለን። አዎ በእርግጥ ይሄንን ነገር ለማድረግ በጣም ከባድ ነው። በቃ ባንቴሮ ከዚህ በላይ ቃላትን አደርድር። ተስማምቻለሁ። ግን ደግሞ በአንድ ሌሊት የሚያልቅ ነገር እንዳልሆነ አንተም ቀድሞ በዛ ላይ ደግሞ በምንም ተአምር ቀላል ሊሆን አይችልም። ልክ ነሽ። አዎ እረዳሻለሁ። ቀላል አይደለም። እና ደግሞ ልሞትም እንደምችል አስብሽ። አረ በጭራሽ ሮዚ፣ በጭራሽ አትሞችም። እኔ ግን ምንም ነገር ላደርግ አልቻልኩም። ቃሌን መጠበቅ አልቻልኩኝ። ሮዛን ላድናት አልቻልኩኝ። ይኸው እዚህ ዝም ብዬ ቁጭ ብያለሁ። አትጨነቅ ባንቴሮ፣ ግድ የለም። የሆነ መንገድ አናጣም። እሺ ደግሞ እናደርገዋለን። ይኸውልሽ እንድታበረችኝ አቅም እንድትሆኝኝ እፈልጋለሁ። ቃል ገባልሃለሁ። እናሸንፋለን። እሺ እሺ፣ እሱ ነው የምፈልገው። ሄሎ መሰለ። አንቺ ደሃ፣ የደሃ ጥግ መሰለ ባካ አንዴስ ዝም በይ አንቺ ደንቆሮ ችጋራ። መሰለ ይሄው ባንቺ ምክንያት ዓለሜን ልገለብጥ። ለምንድን ነው ማሰማኝ? ቆይ ምንድነው የምትነግሪኝ? ምንድነው ማዳምጥሽ? ባንቺ ምክንያት ይሄው ባዶኝ ቀርቻለሁ። ለሁለተኛ ጊዜ ከስሬያለሁ። ክብሬንም አዋርደሽዋል። አሁን ከኔ ምንድነው የቀረሽ? ይኸውልህ መሰለ፣ እኔ የምነግርህ ነገር አለ። ዝም በይ ብዬሻለሁ አንቺ እስስት። ሰምኛለሽ? ባንቺ የተነሳ ተራና ክብረ ቢስ ሰው ሆኛለሁ። አሁን አንቺ ዋጋሽን የምትከፊበት ጊዜ መጥቷል። ካንተ ጋር መኖር ፈልጋለሁ። ምንድን ያልሽው? በቃ ያንተ ሚስት ሆኜ ለመኖር ወስኛለሁ። እውነትሽን ነው? አዎ እውነቴን ነው። አዎ መሰለ፣ እኔ ሰዶ ማሳደዱ በጣም ሰልችቶኛል። አላምንሽም። እማዬ ትሙት እየዋሸሁ አይደለም። ምን? አዎ እኔ ከዚህ በላይ ጣፍንቴን መግፋት አልችልም። እና ያንተ ሚስት መሆኔን አምኜ ተቀብዬ አብሬ እኖራለሁ እያልሽኝ እንዳይሆን። አዎ ያንተ ሚስት ሆናለሁ፣ ግን አንድ ነገር ካደረክልኝ ብቻ ነው። ሮዛን ትለቃታለህ። ሮዛ እኮ ሞታለች። እንዴ ምን ማለት ነው? አውቄ ነው የልብሽ የምትለ ማዳመጥ ፈልጌ ነው። አስደነገጥከኝ እኮ። ከመሞቷ በፊት ደወልሽ እንጂ ትንሽ ብትቆይ ሞቷን አራዳሽ ነው። እሺ ሮዛን ትለቃታለህ፣ እኔን ደግሞ ሚስት አድርገህ ትወስደኛለህ። ተስማማ? በዙሪያሽ ያሉት ሰዎች ሁሉ ሞት ይገባቸዋል።
እንጂ ሰርግ እምራቸዋለሁ። አንቺ ልክ ቤቴ እንደገባሽ ሮዛን እለቅልሻለሁ። ልታታልኝ ብትሞክሪ እንኳን ሮዛ ትሞታለች። እያንዳንዳችሁ ሰማኛለህ? ሮዛን ማትገላትም ሉሊትን ማትወስዳት አንተ ውሻ! አዎ ውሻ ነኝ፣ ለዛውም አነፍናፊ ውሻ። ይኸውልህ ከዛሬ ጀምሮ ጠረንን እየተከተልኩ ያለበት እመጣልሃለሁ፣ ከዛም እቦጫጭቅሃለሁ። ሰማኝ? ወይኔ ይኸውልሽ ትሰሚኛለሽ ሉሊት፣ እዛ ቤቱ ወስዶ ያስረግዝሻል። ከዛ በኋላ ደግሞ ገረድ ያደርግሻል፣ እንደ ውሻ ፍርፋሪ ያቀብልሻል። እየሰማሽኝ ነው ማውራውን? ከዛ በኋላ ምን እንደሚያደርግ ታውቂያለሽ? አንቺን ከተጫወተብሽ በኋላ ደግሞ ሌላ እንቡጥ ህፃናቶችን እያመጣ አይንሽ እያየ ደም እንባ ያስለቅስሻል። መሰለ ምን ያህል አውሬና ጨካኝ እንደሆነ ታውቂያለሽ? ልክ ከአንቺ የሚፈልገውን ካገኘ በኋላ ያስወልድሻል። ከዛ ልጅሽን ይነጥቅሽና አንቺን አውጥቶ ጎዳና ላይ ይጥልሻል። ሉሊት እየሰማሽኝ ነው? አንቺ እኮ ሀገርን የሚለውጥ ትልቅ ጭንቅላት ያለሽ ልጅ ነሽ። ግን አሁን ያ ሁላ ነገር የት ሄደ? ለምንድን ነው የምትበታትኝው? እሺ ሐሳብሽን የሚያጨናግፍ ነገር ብዙ ነገር ተፈጥሯል አውቃለሁ። ግን ክብርሽን ዝቅ አድርገሽ መኖር ትፈልጊያለሽ? እንዴ ወንድሜ ሉሊት አሁን ባሰብሽው መንገድ ግን ወደ መሰለ ቤት ከሄድሽ እመኚኝ፣ አሁን እየነገርኩሽ እያንዳንዱ ነገር በተግባር ይፈጸማል። አንቺ እኮ ለመሰለ የመጀመሪያው አይደለሽም። ልክ እንዳንቺ ያሉ ህፃናቶችንና ሴቶችን ሲጫወት የኖረ ሰው ነው። ይሄ ሰውዬ እኮ የብዙ ሰዎችን ህይወት የቀጠፈ ሰው ነው። እንዴት ባንዴ ተነስቶ ለአንቺ መልአክ ሊሆን ይችላል? ሮዛስ? ሮዛ ጠንካራ ሴት ናት። እያንዳንዱን ነገር እንዴት አድርጋ ማለፍ እንደምትችል ጠንቅቃ የምታውቅ ሴት ናት። እሺ ታዲያ አሁን ምን ማድረግ ነው ያለብኝ? አንድ ነገር ታረጊያለሽ። ምን? ትሄጃለሽ። የት? እንግሊዝ ማንቸስተር ውስጥ ያለ ዩኒቨርሲቲ። ምንድነው እያወራ ያለኸው? እኔና ሄዋን ልጃችንን ጥለን ለምን የመጣን ይመስልሻል? ለአንቺ ብለን እኮ ነው። እኔ ምንም ሊገባኝ አልቻለም። እዚህ እኮ ፕሮሰሱን ጀምረነው ነበር። አዎ እሱንም አስታውሳለሁ። አልተሆነውም ነበር እኮ። እኛ የነበርንበት ሲቹዌሽን አስቸጋሪ ቢሆንም እኛ ግን አልረሳነው። በስተመጨረሻም ከብዙ ድካም በኋላ ለአንቺ ፉል የሆነ ስኮላርሺፕ ተገኝቶልሻል። ወይ ምንድነው እያደረጋችሁ ያላችሁት? እኔ ምንም አልገባኝም። ስኮላርሺፕሽ አልቋል። ሄደሽ ትማሪያለሽ። በቅርቡ ሉሊትን ትልቅ ደረጃ ላይ ደርሳ እናያታለን ማለት ነው። ገባሽ? ይህ ህልሜ ነው ታውቂያለሽ አይደል? አንቺ ትልቅ ቦታ ላይ ሆኖ ማየት ልፋቴም እንደዚህ ነው። እሺ ንቂ ንቂ! ሰላም ነው ምነሳሽ። ከዚህ በላይ ምን ታደርገኛለህ? ገና ምን አይተሽ? ጨዋታውን እኮ ገና አልጀመረም። በነገራችን ላይ ሉሊት አንቺን እንድለቀሽ እየተደራደረች ነበር። እንኳን የሷ ገላ የኔ ገላ ራሱ ላንተ ይበዛባል። እኔ እኮ እስከምችለው ድረስ እኮ ተጫወትኩብሽ። ምን አባሽ ነው የሚያስቅሽ? መሰለ ሞኝ ነህ እንዴ? ማለት ከኔ ያገኘው ትልቁ ስጦታ ከንፈሬን መሳም ብቻ ነው። አልገባኝም። እያንዳንዷ ሌሊት እኮ የምጠጣው መጠጥ ላይ መድኃኒት እያረኩኝ ነበር ሳጋድምህ የነበረው። ምን? አዎ ለእንዳንተ አይነቱ ሴሰኛ ሰው ራሴን ለገበያ ማቅረብ አልፈለኩም። ተምሬያለሁ። የትላንትናዋ ሮዛ ሞታለች። አሁን ያለችው ሮዛ ልጅ እያለው የነበረችው ናት። እና ከአንቺ ጋር ምንም ነገር አላደረኩም? አዎ አንድም ቀን ምንም ነገር አድርገህ አታውቅም። አይደለም ያንተን ገላ ይቅርና የራሴ ገዛ ገሌን ራሱ እጸየፈዋለሁ። እኔ የተከበርኩ ሰው ነኝ። የኔን ገላ ማቀፍሽ ላንቺ መባረክ ነው። እኔ ግን ይሄንን ውድ ገላዬን ላንቺ ርካሽ አልሰጠም። በዚህ ከማንም በላይ እኔ ነኝ የምደሰተው።
አንድ ወዳጅ ያለ እንዴት እንደተራበ ልነግርሽ አልችልም። እንኳን አብሮሽ ተኝቶ ገነጣጥሎ እንኳን ቢበላሽ የሚረካ አይመስለኝም። ስለዚህ እሱን እጠራልሻለሁ። እባክህ መሰለ እናትህ ሴት ልጅ የለህም? እሱ ይደሰትብሻል፣ እኔ ደግሞ በሊዲያ አዝናናለሁ። እባክህን መሰለ ልለምን፣ እባክህን መሰለ ወንድሜ፣ ጥሩ ስጦታ አዘጋጅቼልሃለሁ። ናና ተደሰትባት። እባክህን መሰለ እባክህን ሉሊት ትናፍቃለች። እኔ አሁን ላይ ማስበው እሱን አይደለም። እና ታዲያ ሌላ ምን እያሰብክ ነው? ሮዛ ሰላም ካልሆነች ሉሊት በጣም ትጨነቃለች። የሮዛ ደህንነት መጠበቅ አለበት። ይኸውልህ ባንቴሮ፣ ናውድ ከአቶ መሰለ ጋር ይሰራ ስለነበረ ሁሉንም መረጃዎች ለፌዴራል ፖሊስ ሰጥቷል። ስለዚህ በቅርብ ሰዓታት ውስጥ ቤቱ ይፈተሻል። ይህን ደግሞ ሔዋን ነግራኛለች። ቆይ ብትጎዳስ? አትጎዳም። ነገር ግን ሰውየው እንደማያመልጥና የትም እንደማይፈናፈን ካወቀ ሮዛ ላይ የከፋ እርምጃ ይወስዳል። ደህና እንደምትሆን ግን ተስፋ አድርጋለሁ። ስለዚህ ስለ ሉሊት ሳይሆን ስለ ራስህ ናፍቆት አስበህ። የበረራ ሰዓቷ ደርሷል። ገብቼ መጥራት አለብኝ። ታውቃለህ፣ አንተ እስክትመጣና ተጨባብጠን ነገሮችን እስካይ ድረስ በጣም ተስፋ ቆርጬ ነበር። የለችም ማለት ነው። ልብሷ አለ ግን እሷ የለችም እንዴ? ሎሊ ሮዛ፣ ያንቺ እጅ አለበት። የእነሱ ተባባሪ ነሽ አንቺ? ኧረ አይደለም፣ ሉሊትን ላደረኳት ነገር ይቅርታ ልጠይቃት ነው የመጣሁት። እሺ መሰረት ያመጣችኝ። ቶሎ በይ። አንቺ ያቺ ጩጬ ብሬን ስትበሰብሰኝ ኖራ እሷ ላይ ልዝናናባት ስልክ ደውላለሁ። ጆሮዬን አላዘጋውም መሰለኝ እንዴ? ደግሞ ማን የፈታሽ? ቆይ ማን የፈታሽ እንደዚህ? ታግየው ነው። ተባይ ማን የፈታሽ እንደዚህ ማታለሽ? አትፈጭም የኔ ገደልኩት እንዴ? ሞተ እንዴ? እንዲሞትም አልፈልግም። ምን እንደማደርገው ነው የማውቀው። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት፣ የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።
አገባም ምን ዛሬ ወዴት እንሂድ ነው እንጂ ማለት እንግባ እኮ ይባላል። ሉሊት በስተመጨረሻም የእኛንም ልብ በጣፋንቷን ማሸነፈች፣ በረረች። ተመስገን። ቆይ ግን ቀጣይ ምንድን ነው? ቀጣይ የሚሆነውማ እንግዲህ የሰውየውን ጎምደሽለት የለ በክብር ወደ እስር ቤት ትሄጃለሽ ማለት ነው። ለማወቅ ነው እኔ ለጨዋታው ነው። አቶ መሰለ አሰብኩት እኔ በጣም